አንዳንዴ ዝም ብለን እንደ ጎርፍ ነው የምንሄደው። ጧት እንነሳለን፣ እንሯሯጣለን፣ ስራ እንሄዳለን፣ እንመለስ። ቁጭ ብለሽ ለራስሽ ጊዜ አትሰጪውም። ግን በተቻለ መጠን አንድ ለራስ ጊዜ መስጠት ነው። ሁለት ራስን ማወቅ ነው። እኔ ምን ያናድደኛል፣ ምን ያስደስተኛል፣ ምን ያስቆጣኛል፣ ምን ለእድገት ቦታዎች ይከፍትልኛል፣ ምን ማድረግ ፈልጌ እንዳላደርግ ምን ወስኖኝ ነበረ፣ አሁን ያንን እድል በምን ላገኝ እችላለሁ እያልን ከራሳችን ጋር የምናደርገው ጉዞ ነው። ከዛ አልፎ ደግሞ አያቴ ያደገችበት መንገዶችና ለሷ ልክ የነበሩት እና እናቴን ወይ አባቴን ያሳደገችበትን አሁን እናትና አባቴ ደግሞ እኔ ላይ አልደገሙትም። እኔ ደግሞ ለሚቀጥለው ጀነሬሽን ላይ ያንን መድገም አልችልም። ግን መሰረቴ ደግሞ ያ ስለሆነ ወደዛ ሬፈረንስ ማድረግ አይቀርም። ስለዚህ ቆም ብዬ ሬፈረንስ በማድረግበት ጊዜ የቱ ጠቀመኝ፣ የቱ አልጠቀመኝም፣ የቱ ወደ ኋላ ያዘኝ፣ የቱ ወደፊት መርቶኛል ብዬ አንድ በዛ መመልከት መቻል አለብኝ። ሁለተኛ ደግሞ በዛሬው ዕለት ወይንም በአሁኑ ትውልድ ብዙ ነገር አለ አይደለ? ሶሻል ሚዲያው አለ፣ ቴሌቪዥኑ አለ፣ ኢንተርኔቱ አለ፣ ብዙ መጽሐፎቹ ለየት ያሉ ናቸው እና በትንሹም ቢሆን ከእንቅልፋችን መነሳት መቻል አለብን። በቤተሰብ ደረጃ ሁሉን ማወቅ ላንችል ይችላለን። ግን ልጆቹንም መጠየቅ፣ ልጆቹን መመልከት፣ ኤክስፖዝ የሚሆኑበት ሄደው የሚያዩትን ነገር ማወቅ፣ ሲያወሩ በደንብ ካዳመጥናቸው ብዙ አይዲያ እናገኛለን፣ ምን ዓለም ጋር እየታገሉ እንደሆነ። ምክንያቱም እነሱ የሚታገሉት ዓለም በጣም ከባድ ነው። አሁን ያላቸው ፉክክርና ውድድር በጣም ከባድ ነው። ምክንያቱም በፊት ልምትድ ነው፣ ከጓደኛሽ ጋር ነው የምትፎካከሪው ወይም ከትምህርት ቤቱ ይሆናል። አሁን በሶሻል ሚዲያ ከዓለም ጋር ነው የምትፎካከሪው። ሰላም፣ እንዴት ናችሁ? በግሬትነስ ስኩል ስር የሚሰጡ የተለያዩ ትምህርቶችን መረጃዎች ለማግኘት greatnesschool.com ላይ ብትሄዱ ሙሉ መረጃውን ታገኛላችሁ። ስልክ ቁጥራችንን እናስቀምጣለን። ተጨማሪ መረጃ ስትፈልጉ ደውሉልን።